ሰላም እንዴት ናችሁ? ደህና ናችሁ? የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ምሩ ወይንም ደግሞ መራዊት ማለት ነው ደህና ነሽ ነቅታለሽ ማለት ነው። እንዲሁም ከናሆሜ ጋር ተገናኝተዋል እና ያው ያሰባችሁ የተጨነቃችሁ ደህና መሆኗን ልንገራችሁ ብዬ ነው። እንግዲህ ያው ከቲክቶክ ነው የሰማሁት ማለት ነው እንጂ ቪዲዮውን እኔም እንደናንተ በጉጉት እጠብቃለሁ። በክፍል 58 ዛሬ ይለቀቃል ማለት ነው ውድ ቤተሰቦቼ። ስለዚህ የምሩ ደስታ ተመልሶ አብረው ደስ ብሏቸው እየተጫወቱ አንድ ላይ ሆነው እንደሚመጡ ተስፋ እናደርጋለን። እንግዲህ ሀሴትም ሄኖክም ከቤት ጥርግ ብለው ወጥተዋል ማለት ነው። ስለወጡም እጅግ በጣም ደስ ብሎኛል። በራሳቸው እንትን ማለት ነው በሰሩ ስህተት እንግዲህ በራሳቸው ፍቃድ ማንም ሙጡ ሳይላቸው እንግዲህ አስቀድመው ወጥተዋል። እንግዲህ ሀሴት የእነሱን አይደፍሬ የማይበት አንደበት የለኝም፣ እኔ በጣም ሰርቻለሁ ለራሴ ብዬ የተለያዩ ነገሮችን አድርጊያለሁ በማለት እንግዲህ በመጸጸት ለኪራ ደብዳቤ አስቀምጣለታለች ማለት ነው። ስለዚህ እና እነሱን ለማየት እንኳን አልቻለችም ማለት ነው። ያው እንግዲህ ሄኖክ ደግሞ እኔም ከዚህ በኋላ እዚህ መገኘት የለብኝም ከኪራ ይገለኛል ሲል ነበር ማለት ነው። ስለዚህ እሱም እንግዲህ መውጣት አለብኝ ብሎ ወስኖ ጥርግ ብሎ ወጥቷል። ስለዚህ ከህይወታቸው ሁለታቸውም ነበር እንደዚህ ብጥብጥ ያደረጓቸው፣ ሁለታቸውም ምንጥቅ ብለው ስለወጡ ደስ ብሎኛል ማለት ነው። እንግዲህ ከዚህ በኋላ ያለው በእርግጠኝነት ማለት ነው እንግዲህ መራዊት ሰላም ትሆናለች፣ ደህና ትሆናለች። የድሮ ፍቅራቸው ከናሆሜ ጋር ይቀጥላሉ ደስ በሚል እንትን ማለት ነው። እና ደግሞ ያው ጽናትና ኪራ በእርግጠኝነት የቤተሰቦቻቸውን ሀሳብም እነሱ ማሳካት ይችላሉ። ያለውን ሁኔታ ልትነግረው ትችላለች ብዬ አስባለሁ። አሊያም ደግሞ ወደ ፍቅሮን ማለት የኪራን ፍቅር ተቀብላ ፍቅር ስትሰጠው ከዛ ደግሞ እንግዲህ ያው የልጅ አባትም ልታደርገው ትችላለች። ከዛ በኋላ ወደ ትዳር ይገባል ብዬ አስባለሁ። ያ ማለት እንግዲህ የቤተሰብ ደስታ ባጭሩ በዛ ተገኘ እንደማለት ነው፣ ሆነን ለመናገር ማለት ነው። እንግዲህ ሀሴት ከዚህ በኋላ ተመልሳ ኪራን ትፈልጋለች ወይንም ደግሞ ከኪራ ጋር ይሆናል የሚለው ነገር በፍጹም። በነገራችን ላይ ስለ እህቷም ስላለው ነገር አብዛኛውን ስለ እሷ ችግር እንግዲህ ለኪራ ነግረዋለች። ኪራ ምናልባት ይረዳታል፣ እንደዚህ አይጣላትም ብዬ ነው የማስበው ማለት ነው። ይረዳታል፣ ሌላ ነገሮችን ባይራምዱ ግን ደግሞ ይረዳታል። ተገዳና በሄኖክ ምክንያት እንደዚህ እንዳደረገች ግን ደግሞ ያው ከሰው ይልቅ የራሷን ነገሮችን በማስቀደማም ደግሞ ያው ይናገራታል። በእርግጥ ግን ደግሞ እንደ ሄኖክ ይሄን ያክል አይጠላትም ብዬ ነው የማስበው። ሄኖክን ግን እጅግ በጣም አምሮ ይጠላዋል። ጓደኛው ጋር ይለያያል የሚል ሀሳብ ነው ያለኝ። እና እንግዲህ ያው ሰኒ ደግሞ አይታቸዋል። እኔም እንግዲህ መራዊ ስትገኝ እኔም እጠፋለሁ እንዴ እንደዚህ እንዲፈልጉኝ እፈልጋለሁ ብላ ስስቅ ነበረ። እሷ ስትጠፋለች አትጠፋም የሚለውም ያነጋግራል ማለት ነው። የምር መጀመሪያ ፓርት ላይ አይታችሁታል። ግን በክፍል 57 ላይ ማለት ነው ጽናት ምሩ ጠፋች ምናምን ነገር ስትላት የት ሄደች እንዴት ሆኖ ምናምን በቃ ሁሉም ግራ ተጋብቶ ሲፈልጋት ምሩ ትገኝ እንጂ እኔም እጠፋለሁ ብላ እንዴት እንዳሳቀችኝ ማለት ነው። እና ውዶቼ ሁላችንም በጉጉት እንጠብቃለን። መልካም ጊዜ እስከዚያው ተመኘው።